ተለዩ ማለት በድንገት ኧረ እንዴት ይሆናል? ወይኔ እናት ምን ሆነሽ ነው? እናት ሰሚኛለሽ? ሰው የለም እንዴ እናት? እስኪ ሆይለም መሲ እስኪ ሱቅ መሲ ስንቱን አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራዋ አንዴ በደስታዬ ስንቱን ፓስወርድን ክፈትልኝ ክብሯም የሚላለው እንደሚደውልኝ ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኛ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና ፍቅር የተራበው ልቤን በጥፎትሽ አስተልዬ እንደገና እንደ ልጅነት ትዝታ እንደ አዲስ ባንቺ በቅዬ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በውጭ ሀገርም ያላችሁ ሁላችሁም በያላችሁ በሰላማችሁ ይብዛልኝ። ምክንያቱም ከሁሉም በላይ የሚያስፈልገው ሰላም ስለሆነ እናንተ ደግሞ የኛ ጥሩ ተወዳጅ ቤተሰቦች ናችሁ። የምሬ ነው። መወለድ ቋንቋ ነው የሚባለውን ነገር እስከማይበት ደረጃ የደረስኩኝ በእናንተ ነውና እናንተ ምጽፏቸው እናንተ ለኛ በቃ የምሬን ነው በጣም ስለምታስቡልን እኛም የእናንተን ሰላም እንዲሆን እንፈልጋለን ማለት ነው። ማለትም ያው ውጭ ሀገር ላይ ያለውን ነገር ታውቃላችሁ እና ብቻ ሁላችሁም ሰላም እንድትሆኑ ነው የምንፈልገው። ዛሬ እንግዲህ ትናንትና በተናገርኩትኝ ሐሳብ መጥቻለሁ ማለት ነው። እሱም እንግዲህ ምንድነው ትኬት ቆርጫለሁ ወደ እናቴ ለመሄድ ያለውን ነገር ለእናቴ ለመናገር ማለት ነው። ስለዚህ ይሄንን ነገር ደግሞ የግድ መሆንም ስላለበት ዛሬ እሄዳለሁ ማለት ነው። ያው መንገድ ክፍት ነው በሰላም እንድመለስ። እንግዲህ እናንተ ሙስሊም የሆናችሁ ዱዓ አድርጉ፣ ኦርቶዶክስ የሆናችሁ ደግሞ ጸልዩ። ምክንያቱም ያው አሁን ላይ አገሪቷ ያለችበት ሁኔታ ትንሽ ከበድ ይላል ካለው ሰላም አንፃር ምናምን ነገርና ብቻ በሰላም እንድመለስና ያሰብኩት ሐሳብም እንዲሳካ የእናንተ ዱዓና ጸሎት ያስፈልገኛል ማለት ነው። እና እንዳልኳችሁ የተወሰነ ቅያር ምናምን ነገር ይዣለሁ። ያው ማለት ላልቆይ ይችላል ማለት እናቴ ከዛ ብቆይ ደስ ይላታል፣ ግን እኔ የምቆየው ምንም አይነት ሐሳብ የለኝም። ምክንያቱም እዚህ ጋር መሲ ያለች መሲን ትቼ ማለት እዛ ከቆየው መሲ ትጨነቃለች ምናምን ብቻ የሆነ ብቻዋን ማለት መፍትሄ እንኳን ባታመጡ እኮ ሐሳብ ሼር መደራረጉ ሐሳብ መነጋገሩ በጣም ትልቅ ነገር ነው። ስለዚህ ያለውን ነገር አብረን በችግርም ቢሆን በደስታ አብረን መሆን ያለብን ብዬ አስባለሁ። ስለዚህ መሲን ዛሬ ጠርቻታለሁ። በእርግጥ ትናንትና ትንሽ አሟት ነበረ። ቼክአፕ መደረግ አለብሽ ማለት ያው የእርግዝናው ነው ብዬ ስላሰብኩኝ ደግሞ እንደዚህ አይነት ነገር ሰው ሲያወራም ሰምቼም አላውቅም። ያው ማለት ባህላችንም ስለሆነ በይፋ የሚወራ ነገርም አይደለም ይመስለኛል እና ከዛ አንፃር ይሄን ስለዚህ በደንብ እውቅናው የለኝምና መሲን ለምን እንትናቲ ምናምን ነገር ስላት አይ ትንሽ ራስ ምታት ምናምን ትንሽ የማጦሎል ስሜት ነው ችግር የለም እታያለሁ ምናምን አለች እና እኔም እንድትታይ ነበር ሐሳቤ። ግን ደግሞ ዛሬ ቲኬትም ስለቆረጥኩኝ የግድ መሄድም ስላለብኝ ስለዚህ እንደተመለስኩኝ መሲ ቼክአፕ ታደርጋለች ማለት ነው። ምክንያቱም የሷ ጤንነት እንዳለ ሆኖ የልጃችን ጤንነትም ቼክአፕ መደረግ ስላለበት ማለት ነው። እና ውድና የተከበራችሁ ቤተሰቦች ወሬ አላብዛባችሁ፣ መሲን እየጠበቋት ነው ማለት ትሸኘኝ ለምታችኋል አይደል? ስለዚህ መሲን እንጠብቃትኝ እና ከሷ ጋር ወደ መናኸሪያ እንሄዳለን ማለት ነው። እንዳልኳችሁ ጸልዩ፣ ዱዓ አድርጉ ቤተሰቦች። ፍጻሜን አላውቅም ጅማሬን እንዳየሁት መምጣትሽን እንጂ እንደምትሄጂ መቼ አሰብኩት።
በትግል የለም ያልተጻፈን ስንፈልግ አልኖርም ዛሬም ነገም በቃ ተሽሯል በፍቅር ህመሜ ይቅር ብያለሁ ከልቤ ፍክት ብለሻለሁ። ዳንስ እንዴት ነሽ? ሁሉ ሰላም? አሁን ደህና ነሽ አይደል? ደህና ነኝ። ዛሬ ያልሽኝ ነው። ኧረ ወገኔ ነገር ግን እየገፋ ነው። ሸፈን አድርጊልኝ ሰው እንዳያየው። እና ውድና የተከበራችሁ ቤተሰቦች መሲ እንግዲህ መጣለች ማለት ነው። እስኪ እኔ ቆንጆ ቤተሰቦች አሉ ሰላም ባያቸው። እሺ ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሁላችሁንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ይሄን ሰውዬ ልንሸኘው ነው። ወደ መናኸሪያ ልንሄድ ነውና የኔ ቆንጆ ስለመጣች በጣም ደስ ብሎኛል። የኔ ውድ እና ትናንትና ደግሞ ቤተሰቦች በጣም ተጨንቀው ነበረ። መሲ ምንድነው የተፈጠረው? አይዞሽ ምናምን ብቻ ብዙ ነገሮችን እያሉ ነበርና እስኪ እኔ ተናግሬያለሁ፣ ግን እስኪ አንቺ የሆነ ነገር ባያቸው ማለት ያው ዛሬውኑ ቼክአፕ ወይ ደግሞ ዛሬውኑ ብትታዩ ምናምን ደስ ይለኝ ነበረ፣ ግን የግድ ትኬትም ስለቆረጥኩ መሄድም ስላለብኝ እንደተመለስኩ ይሆናል ማለት ነውና ስለተሰማሽ ነገር አንዳንድ ነገር ባያቸው። እኔ ስለ እርግዝና አይ እንደዛ ሳይሆን አላቅም፣ ምናልባት ከእርግዝናው ጋር ይገናኛል ላይገናኝ የሚለውን ነገር እርግጠኛ አይደለሁም። ግን ደግሞ ምናልባት ሰሞኑን ስትሬስ ላይ ስለነበርኩኝ ትንሽ ማለት ያው ያሉትን ነገሮች መቼም ታውቃለህ፣ አስቴጋ ያለውን ነገር አንተ ጋር ምናምን ብቻ ነገሮችን ለማስተካከል እየሞከርን ቢሆንም ግን ደግሞ የሚፈጠሩት ነገሮች በጣም ተስፋ አስቆራጭ ናቸውና እነዛ ነገሮች ሲደራረቡብኝ ይሆናል ብዬ አስቤ ነው። በቃ ሰሞኑን ትንሽ ራስ ምታት አለኝ፣ በጣም ሆድ ቁርጠት ምናምን ነገር አለኝ እና ዛሬም አንተ ልሸኝ ብዬ ነው ጀምሬ ነው በጣም የሆነ ህመም እየተሰማኝ ነው ያለውና እንደውም እያሰብኩኝ ነበር ቤኪን ከሸኘው በኋላ እኔም ወደ ሆስፒታል እሄዳለሁ ለመታየት ምናምን ብዬ አስቤያለሁ። ያው ብቻዬን በሆነም ግን ደግሞ ወይ በቃ አሁን ስሜት ከሌለው እኔም በተመለስ ቼክ አፕ አደረጋለች ታያለች። አንተ ነው ለውጥ አልኖረኝ ሲል ትንሽ ግራ አጋባኝ። በቃ ዛሬ መፍትሄውን አመጣናል ቤተሰቦች። የዛሬው መፍትሄ ምንድነው? ይሄ ችግር እስከ መጨረሻው ድረስ ይቋጫል ማለት ነው። ገብቶሻል? እዚህ ጋር መድገም አልፈልግም ስለ አክስቴ ጉዳይ ምናምን። በቃ ይሄንን ነገር እናቴ ከተስማማችበት እዚህ ምድር ላይ ሁላችንም ማለት ከፈጣሪ በታች ሳይሆን እንዴት አድርጌ ልንገራችሁ ለእናታችን ነው የምንኖረው። ገብቶሻል አይደለ? አንቺም ቢሆን ሁሉም ሰው ቢሆን ማለት ነው። ስለዚህ እኔ እናቴ ደስተኛ ከሆነች ሌላ ምንም አልፈልግም። ሌላው ዘመድ ምናምን አዝናለሁ በጣም ዛሬ ችግሩን እንፈታለን። ሰላም ልደርሰሽ ካንቺ ጸልይ፣ ለልጃችን ንገሪልኝ። አባትህ ሄደዋልና እሺ ጸልይለት። እሺ እንደ ወደ መናኸሪያ ነው ወይስ ደክሞሻል? ቤተሰቦች ማዘሯ ጋር እንገናኛለን ማለት ነው። ቀጥታ ወደ መናኸሪያ የፍቅር ጥጉን ያህል ወድሻለሁ ክብሬን ሳለው የናፍቆት ጥጉ ድረስ መቼ ችዬ ካይኔ ሳታሽ የፍቅር ወሰን አልባ ወሰን አልባ የሌለው ብርሃኔ ብርሃኔ ፀሐይ እኮ ነው። ፀሐይ መሰለኝ በጣም እየረበሸኝ ነው። አይ ግን ደርሻለሁ። አይ በቃ ሲጀመር እዚህ ጋር ራሱ መምጣት አይጠበቅብሽም ነበር። ባስገባው እያወራን እኮ ነው እያወራን። አዎ ማለት እኔ እንጃ ምን እንደሆነ አላውቅም። በጣም እየረበሸኝ ነው። በቃ ተመለሽ። በቃ ፀሐዩ ስለሚሆን ትንሽ ረፍት ማድረግ አለብሽ። እንኳን ላንቺ ለኔ ራሱ ከባድ ነው። ፀሐዩ ደግሞ ምንድነው እንደዚህ በጣም በቃ ደርሻለሁ። በቃ ጥፍ እንዳልኩ ስለሆነ በቃ ቻው። በቃ ተመለሽ። በቃ እንዴ ቻው በቃ እደውልልሻለሁ። ቻው
ባልችለው በኔት ወይኔ እናት ምን ሆነሽ ነው? ምን ሆነሽ ነው እናት? ሰሚኛለሽ? ወይኔ ሰው የለም እንዴ እናት? መሲ እስኪ ሆይለም መሲ እስኪ ሱቅ መሲ ምን ሆነሽ ነው መሲ እስኪ አፍጥኙ እናት ፈጅልኝ ይቻላል ሰው የለም የምታውቀው ሰው የለም ስልክ ደውይልኝ አንዴ ስልክ ደውይልኝ ቆይ መሲ ፓስወርዱን ክፈትልኝ ቆይ እሱ ክብሯም የሚላለው እንዴ ደውይልኝ መሲ ወይኔ ሄሎ ደውይልኝ ነው አይሰማም መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል ተለዩ ማለት በድንገት